እሺ እንዴት ናችሁ? አማን ነው። ከሳውንድ ደረጀ ነኝ ከራዲካል ቲቶር ሞዴል ኤግዛም ስሪን መስራት ጀምረን ነበር። በባለፈው ቪዲዮ እስከ ጥያቄ ተራ ቁጥር 17 ድረስ ያሉ ጥያቄዎችን ሰርተን ነበር ያቆምነው አይደል? እስከ ጥያቄ ተራ ቁጥር 17 ድረስ በጣም አሪፍ። አሁን ደግሞ ካቆምንበት እንቀጥላለን። which is ከጥያቄ ተራ ቁጥር 18 እንጀምራለን ማለት ነው። okay so question number 18 ምን ይለኛል? A horizontal force of 80 Newton is applied on a 10 kg block which is moving on a horizontal rough surface if okay so if the coefficient of friction between the block and the surface is 0.5 so what is the acceleration of the block ነው የተባለው። okay so እንደተለመደው ጥያቄያችንን ክሊር በማድረግ እንጀምራለን። okay so እዚህ ሰርፌስ ላይ ይሄ 10 ኪሎ ግራም ክብደት ያለው ኦብጀክት አለ። okay so 80 ኒውተን መጠን ያለው ፎርስ አፕላይ ተደረገበት። so አክሰለሬሽኑ ምን ይሆናል ነው። okay ሌላ የተሰጠን መረጃ ምንድነው? ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን which is በሰርፌሱ እና በብሎኩ መካከል ያለው ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽናችን ስንት ነው? 0.5 ሶ የጠየቅነው ምንድነው? አክሰለሬሽን። ኦኬ ሶ አሁን ኔት ፎርሱን ስንፈልግ ኦኬ ለዚህ ኬዝ ኔት ፎርሱን ስንፈልግ which is አፕላይድ ፎርሱ ሲቀነስ ፍሪክሽኑ በተቃራኒ አቅጣጫ አክት ስለሚያደርግ ማለት ነው አይደል? which is ካይኔቲክ ፍሪክሽን ማለት ነው። ኦኬ ሶ ኔት ፎርስ ማለት which is ከኒውተን ሰከንድ ሎ ኦፍ ሞሽን ማስ ታይምስ አክሰለሬሽን አይደል? ሶ 10 ኤ ይሆናል ማለት አይደል? ማሳችን 10 ኪሎ ግራም ነው። ሶ የምንፈልገው እኛ ማለት ነው ኤ ነው። ኦኬ ሶ አፕላይድ ፎርሳችን 80 ኒውተን ሲቀነስ ይሄን ደግሞ ለብቻው ማኔጅ እናድርገው which is ግሬድ 11 ፊዚክስ ዩኒት 4 ዳይናሚክስ ላይ ዲስከስ እናደርግ። ካይኔቲክ ፍሪክሽናል ፎርስ ማለት ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ሲባዛ ኖርማል ፎርስ አይደል? ሶ ኖርማል ፎርሳችን ማን ነው? ኤም ጂ ማለት ነው አይደል? ኖርማል ፎርሳችን ማለት ይሄ ሰርፌስ እዚህ ኦብጀክት ላይ ኤግዘርት የሚያደርገው ፎርስ ማለት ነው which is ይሄ ማለት ነው። ኦኬ ከማን ጋር እኩል ነው? ከዌይቱ ጋር እኩል ነው ማለት ነው አይደል? ሶ ኖርማል ፎርሳችን ነው ማለት ነው ኤምጂ which is ማሳችን 10 ኪሎ ግራም ነው። 10 ሲባዛ በ10 100 ኒውተን ማን ኖርማል ፎርሳችን። ኦኬ ሶ ካይኔቲክ ፍሪክሽን ማለት ኮኤፊሺየንት ኦፍ ካይኔቲክ ፍሪክሽን ሰጥቶኛል which is 0.5 ሲባዛ ኖርማል ፎርሳችን 100 ኒውተን ነው ብለናል አይደል? ሶ ይሄን ስናባዛ ስንት ነው ማለት ነው? 50 ኒውተን ማለት ነው አይደል? this is the kinetic friction መጠናችን ይሄ ነው። ኦኬ ሶ እዚህ ጋር ምን እናስገባለን ማለት ነው? 50 ኒውተን። ኦኬ ስንት ነው ማለት ነው? 10a is equal to 30 ኒውተን ይሆናል ማለት ነው አይደል? ሶ both sides በ10 ብናካፍል አክሰለሬሽን ስንት ነው ማለት ነው? 3 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ሶ our answer is 3 ሜትር ፐር ሰከንድ ስኩዌር so which is this one ኦኬ መልሳችን ዲ ይሆናል ማለት ነው። መልሳችን ዲ ይሆናል። መልሳችን ዲ ይሆናል። በጣም አሪፍ። ወደ ጥያቄ ተራ ቁጥር 19 ደርሰናል። ሶ question number 19 ምን ይለኛል? which one of the following is false ነው የሚለኝ። እሺ a the slope of acceleration versus time graph is velocity is that no so fortunately መልሳችንን ኤ ላይ ያገኘ ነው ማለት ነው። ይሄ ፎልስ የሆነ ስቴትመንት ነው። ኦኬ እሺ ሶ ቢ ሲ እና ዲን ቼክ እናድርግ። the area under velocity versus time graph ምን ይነግረኛል? ዲስፕሌስመንት ይነግረኛል። ትክክል ነው። ሲ እና ዲንም ቼክ አድርጓቸው ትክክል ናቸው። ኦኬ እሺ ጥያቄ ተራ ቁጥር 20 ላይ ደርሰናል። ሶ question number 20 ምን ይለኛል? in which one of the following case does work is done in physics ኦኬ ሶ በፊዚክስ work is done የምንለው በየትኛው ኬዝ ነው? እሺ a holding a 200 newton load without moving ነው የሚለኝ። ሶ work ዲፋይን ስናደርግ which is work ማለት the scalar product of the applied force and displacement አይደል? ሶ ይሄ ደግሞ ማለት ምን ማለት ነው? which is scalar productን ስንፈልግ the magnitude of f ሲባዛ the magnitude of s ሲባዛ cosine theta which is the cosine angle between the applied force and the resulting displacement ማለት ነው አይደል? ሶ አሁን ምንድነው ሆልዲንግ 200 ኒውተን ሎድ ያለውን ነገር ተሸክመን ብንቆም ስራ እየሰራን አይደለም፣ ምክንያቱም ይሄ አልተሟላ ማለት ነው። በአፕላይድ ፎርሱ ምክንያት ሪዘልት ያደረገ ዲስፕሌስመንት የለም። ኦኬ ሶ በዛ መሰረት ይሄ አያሟላም ወይም ወርክ ኢዝ ደን ማለት አንችልም ነው። ሶ ቢ ላይ ደርሰናል። ፑሺንግ ኤ ኮንክሪት ዎል ሆሪዞንታሊ ባይ አፕላይንግ የሆሪዞንታል ፎርስ ነው የሚለኝ። ሶ እዚህ ጋር ደግሞ በተመሳሳይ አንድን ግድግዳ 200 ኒውተን አውጥተን ወይም ኤኒ የምንችለውን መጠን ያለው ኒውተን አውጥተን ኤግዘርት ብናደርግበት ያ ኮንክሪት ዎል እስካልተንቀሳቀሰ ድረስ ስራ ተሰራ ማለት አንችልም ማለት ነው። ኦኬ ሶ ቢ መልስ አይሆንም። ሲ ፑሺንግ ኤ ብሎክ ሆሪዞንታሊ ባይ አፕላይንግ ኤ ሆሪዞንታል ፎርስ የስ ኦኬ ሶ የሆነ ፎርስ ኤግዘርት አድርገን ሪዘልት ያ አፕላይድ የተደረገ ፎርስ በዛ ፎርስ ዳይሬክሽን ኦኬ which is ለምሳሌ ምን ማለት ነው? ኦኬ እዚህ ላይ የሆነ ፎርስ አፕላይ ቢደረግ ኤንድ በዛ ምክንያት ሪዘልት ያደረገ ዲስፕሌስመንት ካለ ስራ ተሰራ ማለት እንችላለን ነው።
ኦኬ ሶ ሲ መልስ ይሆናል። እስቲ ዲን ቼክ እናድርግ። carrying a load by a shoulder and moving along a straight line a distance of 2 ኪሎ ሜትር። ኦኬ ሶ አሁን ደግሞ ምንድነው ይሄ ሊያሻማ ይችላል። ኦኬ ነገር ግን በደንብ ዲቴይል ነው which is የተሸከምነው ፎርስ የሆነ ነገር ትከሻችን ላይ ብንሸከም which is ፎርስ አፕላይ ያደረግነው ወዴት ነው? ወደ ላይ ነው አይደል? so this is the applied force ማለት ነው። ኦኬ እኛ ግን እየተጓዝን ያለው ወዴት ነው? ወደዚህ ነው። ኦኬ so ቅድም ወርክን ዲፋይን ስናደርግ the scalar product of the applied force and the resulting displacement አይደል? so f ሲባዛ s cos theta so አሁን አንግላችን ስንት ነው? 90 ዲግሪ ማለት ነው። ኦኬ ሶ ኮስ 90 ደግሞ ስንት ነው? 0 ሶ ወርክ ደን ስንት ይሆናል ማለት ነው? 0 ኦኬ ሶ ስራ ተሰራ ማለት አንችልም ማለት ነው። ኦኬ ሶ በዛ መሰረት መልሳችን ምን ይሆናል? ሲ ይሆናል ማለት ነው። ኦኬ መልሳችን ሲ ይሆናል። እሺ ጥያቄ ተራ ቁጥር 21 ላይ ደርሰናል። ሶ ምን ይለናል? which one of the following correctly expressed about friction strength ነው የሚለኝ። ሶ በፍሪክሽን ስትሪንግዛቸው መሰረት ኦርደር ማድረግ ነው። ኦኬ ቴክ ነው። እሺ ሶ ስላይዲንግ ፍሪክሽን ከሮሊንግ ፍሪክሽን ይበልጣል። ትክክል ነው። እሺ ሶ ሮሊንግ ፍሪክሽን ደግሞ ከስታቲክ ፍሪክሽን ይበልጣል። ኢዛት ኖ ምክንያቱም ስታቲክ ፍሪክሽን ከሁሉም ይበልጣል አይደል? ሶ በዛ መሰረት አይሆንም። እሺ ቢ ስላይዲንግ ፍሪክሽን ከስታቲክ ፍሪክሽን ይበልጣል። ሶ ስታቲክ ፍሪክሽን ደግሞ ሶ ሂም አይሆንም አይደል? ምክንያቱም ስላይዲንግ ፍሪክሽን ከስታቲክ ፍሪክሽን ስለማይበልጥ ማለት ነው። እሺ ሲን ቼክ እናድርግ። ሶ ስላይዲንግ ፍሪክሽን ከሮሊንግ ፍሪክሽን ያንሳል። ሶ ሮሊንግ ፍሪክሽን ደግሞ ከስታቲክ ፍሪክሽን ያንሳል። እሺ ኢዛት ኖ ዲ ሮሊንግ ፍሪክሽን ከስላይዲንግ ፍሪክሽን ያንሳል። ትክክል ነው። ስላይዲንግ ፍሪክሽን ደግሞ ከስታቲክ ፍሪክሽን ያንሳል። ትክክል ነው። ኦኬ ሶ በዛ መሰረት መልሳችን ምን ይሆናል? ዲ ይሆናል። ለምን ሮሊንግ ፍሪክሽን ከስላይዲንግ ፍሪክሽን which is ሮሊንግ ፍሪክሽን ማለት ለምሳሌ ምን አስዩ ማድረግ እንችላለን? ሌትስ ሴይ ኦኬ ሶ እዚህ ራምፕ ላይ አንድ ኳስ ምን እያለ ነው? ሮል እያደረገ ነው which is በሰርፌሱና በኳሱ መካከል ያለው ምንድነው ኮንታክት ኤሪያ ምንድነው? በጣም ትንሽ ነው። ኦኬ ሶ በዛ መሰረት ፍሪክሽናችን አነስተኛ ይሆናል ማለት ነው። ኦኬ ነገር ግን እዚህ ላይ እየወረደ ያለው እንደዚህ አይነት ብሎክ ቢሆን ወርታች እየወረደ ያለው እንደዚህ አይነት ብሎክ ቢሆን ስላይድ እያደረገ ቢሆን በኦብጀክቱና በዚህ በብሎኩና በሰርፌሱ መካከል ያለው ሰርፌስ ኮንታክት ምንድነው? ትልቅ ነው which is ፍሪክሽኑን ምን ያደርገዋል? ትልቅ ያደርገዋል ማለት ነው። ኦኬ ሶ this is the difference between rolling friction and sliding friction ማለት ነው። ኦኬ ሶ ኤኒዌይስ our answer is D። እሺ ጥያቄ ተራ ቁጥር 22 ላይ ደርሰናል። ሶ question number 22 ምን ይላል? ማስታወሻ እንያዝ። So an object of mass is dropped from a certain height to the ground. At what height above the ground do we assume that the object has the same potential and kinetic energies? If its velocity is 20 meter per second በሚል so let's assume ይሄንን ኳስ ነው ብለን እናስብ። ኦኬ so initially በ0 ሜትር per second ነበር dropped ስለተባለ ነው ማለት ነው። ኦኬ an object of mass is dropped ነው የተባልነው። so ወረደ ወርታቸው። ኦኬ ተለቀቀ። ኦኬ እያለ ፋይናሊ ምናል መሬት ላይ ይደርሳል ማለት ነው። ኦኬ ሶ የትኛው ሄት ላይ ነው የኦብጀክቱ ፖቴንሻል ኤነርጂ እና ካይኔቲክ ኤነርጂ እኩል የሚሆንበት ሄት የትኛው ላይ ነው? ኦኬ ግን ምን ሰጥቶኛል? እዛ ሄት ላይ የኦብጀክቱ ስፒድ ስንት ነው ተብለናል? 20 ሜትር ፐር ሰከንድ። ኦኬ ሶ ካይኔቲክ ኤነርጂ ማለት 1/2 mv ስኩዌር ነው አይደል? እሺ ሶ እዛ ሄት የሆነ ማናውቀው ሄት ላይ ፖቴንሻል ኤነርጂያችንን ካልኩሌት ስናደርግ which is mg h ነው ኤንድ ካይኔቲክ ኤነርጂያችንን ካልኩሌት ስናደርግ half of mv ስኩዌር ነው አይደል? ሶ ማሱን በማስ ካንሰል ማድረግ እንችላለን አይደል? ሶ አሁን የጠየቅነው ምንድነው? ሄት ነው። ኦኬ ሶ both sides by g በናካፈል h is equal to v ስኩዌር ኦቨር 2g ይሆናል ማለት ነው አይደል? ሶ በዛ መሰረት v ስኩዌር ማለት 20 ነው። ሶ 20 ስኩዌር which is 400 ሜትር ስኩዌር ፐር ሰከንድ ስኩዌር ሲካፈል 2 ጊዜ 10 20 ሜትር ፐር ሰከንድ ስኩዌር ነው ማለት ነው። ሰከንድ ስኩዌር በሰከንድ ስኩዌር ይጠፋል። 1 ሜትር በ1 ሜትር ጠፋ ማለት ነው። ሶ 400 ሲካፈል 20 which is h is going to be 20 ሜትር። ኦኬ ሶ ይሄ ኳስ ከተለቀቀ ከ20 ሜትር በኋላ ኦኬ ካይኔቲክ ኢነርጂው እና ፖቴንሻል ኢነርጂው ተመሳሳይ የሚሆንበት ቦታ ይሄ ነው ማለት ነው። ኦኬ ሶ በዛ መሰረት the height is 20 ሜትር ሶ 20 ሜትር which is b ማለት ነው። ኦኬ which is b መልሳችን b ይሆናል። እሺ ጥያቄ ተራ ቁጥር 23 ላይ ደርሰናል። ምን ይለናል? which one of the following is not true about the three vectors ነው የሚለኝ። ሶ ሶስት ቬክተሮች አሉኝ which is ቬክተር a ቬክተር b እና ቬክተር c። እሺ ሶ በዛ መሰረት ቬክተር b ሲደመር ቬክተር c እኩል ነው ከኔጌቲቭ ኦፍ ቬክተር a ጋር ነው የሚለኝ። ኦኬ ሶ አሁን ቬክተር b ሆና ኦኬ
ሶ ሁለቱን ቬክተሮች መጀመሪያ ምን አደርጋለሁ? ሄድ ቱ ቴል አገናኛለሁ። ሶ ቬክተር ቢ ይሆንና ኦኬ ይሄው ቬክተር ቢ፣ ቬክተር ሲ ደግሞ ከሱ ጋር ሄድ ቱ ቴል እንደዚህ ተገናኝቷል። ኦኬ ሶ የሁለቱ ቬክተሮች ድምር እንዴት ነው መሆን ያለበት? which is ከመጀመሪያው ቬክተር ቴል ተነስተን ወደ ሁለተኛው ቬክተር ሄድ ድሮ የሚደረግ ቬክተር ይሆናል። ኦኬ ሶ ቬክተር ኤ እንደምታዩት ወደ ላይ ነው ዳይሬክት የሚያደርገው። ይሄኛው ምንድነው? ኔጌቲቭ ኦፍ ቬክተር ኤ ይሆናል ማለት ነው አይደል? ተመሳሳይ ማግኒቲዩድ ያለው ነገር ግን ወደ ተቃራኒ አቅጣጫ የሚያሳይ ቬክተር ምን ይሆናል ማለት ነው? ኦፖዚት ቬክተር ይሆናል which is ኔጌቲቭ ኦፍ ቬክተር ኤ ይሆናል ማለት ነው። ኦኬ ሶ በዛ መሰረት ኤ ትክክለኛ ስቴትመንት ነው። ሶ መልስ አይሆንም፣ ምክንያቱም ኖት ትሩ ነው የተባለው ነው። ኦኬ ኖት ትሩ ነው የተባለው። ሶ ኤ መልስ አይሆንም። እሺ ቢን እንይ። ምን ይለኛል? ቬክተር ቢ እኩል ነው ኔጌቲቭ ኦፍ ቬክተር ሲ ሲቀነስ ኤ። ኦኬ ሶ ይሄ እንዴት አድርጌ መጻፍ እችላለሁ? ቢ ኢዝ ኢኳል ቱ ኔጌቲቭ ኦፍ ቬክተር ሲ ማለት ሲደመር ኔጌቲቭ ኦፍ ቬክተር ኤ አድርጌ መጻፍ እችላለሁ ማለት ነው አይደል? እሺ ሶ ቬክተር ሲ ወደ ላይ ከሆነ ኔጌቲቭ ኦፍ ቬክተር ሲ ማለት ምንድነው? ወደ ታች ነው። እንደዚህ አይነት ቬክተር ማለት ነው አይደል? ዲስ ኢዝ ኔጌቲቭ ኦፍ ቬክተር ሲ ማለት ነው አይደል? ሲደመር ኔጌቲቭ ኦፍ ቬክተር ኤ። ቬክተር ኤ እንደዚህ ከሆነ ኔጌቲቭ ኦፍ ቬክተር ኤ እንዴት ነው? ወደ ታች ነው ማለት ነው። ኦኬ ሶ እንደዚህ ነገር ማለት ነው። ኦኬ ዲስ ኢዝ ኔጌቲቭ ኦፍ ቬክተር ኤ ማለት ነው። ኦኬ ሶ የሁለቱ ቬክተሮች ድምር ከቢ ጋር እኩል ነው የሚለኝ። እሺ ሶ ቢን ቼክ ላርክ። ቢ ወዴት ነው? ወደ ታች አይደል? ሶ እንዴት ነው የምሰራው? ከመጀመሪያው ቬክተር ቴል ወደ ሁለተኛው ቬክተር ሄድ ድሮ የሚያደርግ ቬክተር ይሆናል። ኤንድ ዲስ ኢዝ ቬክተር ቢ which is true ማለት ነው አይደል? ይሄው የቢ ይሆናል ማለት ነው። ኦኬ ሶ ይሄ ትክክለኛ ስቴትመንት ነው። ሶ መልስ አይሆንም ማለት ነው። ሶ ሲን ቼክ እናድርግ። ሶ ምን ይለኛል? ሲ ማለት ሶ ቾይስ ሲ which is ቬክተር ኤ ሲደመር ቬክተር ቢ ሲቀነስ ቬክተር ሲ እኩል ነው 0 ነው ይለኛል። ሶ ይሄ እንዴት አድርጌ መጻፍ እችላለሁ ማለት ነው? ቬክተር ኤ ሲደመር ቬክተር ቢ ከሲ ጋር እኩል ነው እያለኝ ነው። ኦኬ እሺ ሶ አሁን ቬክተር ኤ ይኸውና፣ ኦኬ እንደዛ አድርጌ ስለዋለው ሲደመር ቬክተር ቢ ወዴት ነው? ወደ ታች ነው የሚለኝ። ይኸው ቬክተር ቢ፣ ይሄ ቬክተር ኤ ነው፣ ይሄ ቬክተር ቢ ነው። ኦኬ ሶ የሁለቱን ቬክተሮች ድምር ስደምር እንዴት ነው የማደርገው? ከመጀመሪያው ቬክተር ቴል ወደ ሁለተኛው ቬክተር ሄድ ድሮ የሚያደርግ ቬክተር ይሆናል ማለት ነው which is ቬክተር ኤ ሲደመር ቬክተር ቢ ከሲ ጋር እኩል ነው እንዴ? ሲ ወዴት ነው አቅጣጫው? ወደዛ አይደል? የሁለቱ ድምር ግን ወዴት ነው? ወደ ታች። ኦኬ ሶ ዲስ ኢዝ ዘ ሮንግ ስቴትመንት። ኦኬ ይሄ ሮንግ ስቴትመንት ነው። ሶ በዛ መሰረት መልሳችን ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ኦኬ መልሳችን ሲ ይሆናል። ዲም ትክክለኛ ስቴትመንት ነው። ሶ መልስ አይሆንም ማለት ነው። ሶ አወር አንሰር ኢዝ ሲ ማለት ነው። ኦኬ በጣም አሪፍ፣ በርቱልኝ፣ አጥኑ። ሶ በሚቀጥለው ቪዲዮ ደግሞ ካቆምንበት እንቀጥላለን which is ከጥያቄ ተራ ቁጥር 24 ጀምረን መስራት እንጀምራለን ማለት ነው። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው